ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ ጣፋጭ ቃላቶችን እንዴት በእንግሊዝኛ መግለጽ እንደምንችል እንማማራለን። እንግዲህ ለወንድም ሊሆን ይችላል፣ ለሴትም ሊሆን ይችላል። ለምንወዳቸው ለወዳጅ ጓደኞቻችን በእንደዚህ አይነት መንገድ ለመግለጽ ብንፈልግ እንዴት በቀላል መንገድ መጠቀም እንዲሁም ደግሞ በእንግሊዘኛው በአማርኛው መተርጎም እንደምንችል የምንም መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ድረስ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ፣ የመጀመሪያው እንደምታዩት ኤም ነች። ከዛ ዋይ ነው። ሶ ሁለቱም ምንድናቸው? ተነባቢ ናቸው። ስለዚህ ኤም እና ዋይ በአንድ ላይ ሲመጡ ምን አይነት ድምፅ አላቸው የሚለውን ብቻ ማወቅ ነው የሚጠበቅብን ማለት ነው። ስለዚህ ኤም ዋይ ማይ ተብሎ ይነበባል፣ ወይም ደግሞ እንደ ማይ ይነበባል። ኦኬ፣ ይህስ ምን ይላል? ወደዚህኛው ስንሄድ ኪው እና ዩ፣ ኪው ተነባቢ ነች፣ ዩ ደግሞ አናባቢ ነው። ስለዚህ ተነባቢና አናባቢ ፊደሎች በተከታታይ ሲመጡ እንደ አንድ ድምፅ ነው የምታነቧቸው። ስለዚህ ኪውና ዩን በአንድ ላይ ኮ ብለን እናነባለን። ኮ ሚል ድምፅ አላቸው። ከዛ ሁለት ኢኢ ሚል በተከታታይ መጥቷል። ስለዚህ ኢኢ ኤን በአንድ ላይ ምን ተብሎ ይነበባል? ይን ሚል ድምፅ አለው። ይን ይን ሙሉ ሲነበብ ኮ ይን ኮይን ኮይን በአንድ ላይ ማይ ኮይን ማይ ኮይን ተብሎ ይነበባል። ምን ማለት ነው? ማይ ማለት የኔ ማለት ነው። ኮይን ማለት ደግሞ ንግስት ንግስት እንደማለት ነው። ስለዚህ ማይ ኮይን ስንል የኔ ንግስት ማለታችን ነው። ኦኬ፣ መልካም። ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ኤም ዋይን ማይ ብሎ ማንበብ ማይ እንላለን። ኦኬ፣ ይህስ ምን ይላል? የመጀመሪያዋ ተነባቢ ዲ ነች። ከዛ አናባቢ ኤ። ስለዚህ ዲና ኤን በአንድ ላይ ዳ ብለን እናነባቸዋለን፣ ወይም ደግሞ እንደ ዳ ይነበባል። ኦኬ፣ አር ለብቻው እንደ ር ይነበባል። ኦኬ፣ ኤል አይን እንደ ሊ፣ ኤንን እንደ ን፣ የመጨረሻዋን ጂ ለብቻዋ እንደ ግ በአንድ ላይ እናነባው ዳ ር ሊ ን ግ ዳሪሊንግ ዳሪሊንግ በአንድ ላይ ማይ ዳሪሊንግ ማይ ዳሪሊንግ የኔ ውድ ማለታችን ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤም ዋይን ማይ እንላለን። ኦኬ፣ ከዛ ኤች ኦን እንደ ሆ ማንበብ። ኦ ሚል ድምፅ ነው ያለው ሁሌም ቢሆን። ስለዚህ ኤች ኦን እንደ ሆ ማንበብ፣ ኤንኢን እንደ ኒ፣ ዋይን ለብቻው እንደ ይ በአንድ ላይ ስናነባው ሆ ን ኢ ሆኒ ሆኒ በአንድ ላይ ማይ ሆኒ ማይ ሆኒ ምን ማለት ነው? የኔ ማር እንደማለት ነው። ሆኒ ማለት ማር እንደማለት ነው። ማይ ማለት ደግሞ የኔ። ስለዚህ ማይ ሆኒ ስንል የኔ ማር እያልን ነው። ለወንድም ለሴትም መጠቀም እንችላለን። ኦኬ፣ ይህስ ምን ይላል? በተመሳሳይ ኤም ዋይ ተደጋጋሚ ስለሆነ ማይ ብለን እናነባለን፣ ወይም ደግሞ እንደ ማይ ይነበባል። ኦኬ፣ ከዛ ኤስን እንደ ስ፣ ደብሊው ኢ እንደ ዊ ይነበባል። ቀጣይዋን ኢ እንዘላታለን፣ ወይም ደግሞ ሳይለንት ነች፣ በተከታታይ ስለመጡ ሁለት አናባቢዎች ኢኢ ሚል ማለት ነው። ስለዚህ ኢን እናልፍና ቲን እንደ ት በአንድ ላይ ስ ዊ ት ስዊት ስዊት ሙሉ ሲነበብ ማይ ስዊት ማይ ስዊት የኔ ጣፋጭ ማለታችን ነው። ኦኬ፣ ወደዚህኛው ሰድኛውስ ምን ይላል? በተመሳሳይ ኤም ዋይን ማይ እንላለን። ኦኬ፣ ወደዚህኛው ስነድ ኤስን ለብቻዋ መጀመሪያ ስትመጣ ስ ብለን እንጀምራለን። ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት። ከዚህ በኋላ በጣም ቀላል ነው። ምን ብለን እናነባዋለን? እስ ማ ር ት ስማርት ስማርት ሙሉ ሲነበብ ማይ ስማርት ማይ ስማርት የኔ ምርጥ ማለት ነው። ኦኬ፣ ወደዚህኛው ስንሄድ
በተመሳሳይ ኤም ዋይን ማይ እንላለን። ኦኬ ደብሊኦን እንደ ኦ፣ አርን እንደ ር፣ ኤል ለብቻዋ እንደ ል፣ ዲን እንደ ድ። ኦኬ አገጣጥመን ስናነበው ወ ር ል ድ ወርልድ ወርልድ። ሙሉ ሲነበብ ማይ ወርልድ ማይ ወርልድ የኔ ዓለም እያለን ነው። ኦኬ ወደዚህኛው ስንሄድ አይን ለብቻዋ አይ ብለን እናነባለን። ኦኬ ስ ምን ይላል? ኤልኦ ከዚህ ጋር እንደ ሎ ሳይሆን እንደ ላ ነው የምታነቡት። በእንደዚህ አይነት መንገድ ሲመጣ ኤልኦን ላ እንላለን። ቪኢን በአንድ ላይ እንደ ቭ በአንድ ላይ ላ ቭ ላቭ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ፣ ኦና ዩ በአንድ ላይ ሲመጡ እንደ ው፣ ሙሉ ሲነበብ ይ ው ዩ ዩ። ሙሉን ስናነበው አይ ላቭ ዩ አይ ላቭ ዩ እወድሃለሁ ወይም እወድሻለሁ ልንል እንችላለን። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይስ ምን ይላል? በተመሳሳይ ኤም ዋይ ተደጋጋሚ ነው። ማይ ብለን ነው የምናነበው። ማን ያልኳችሁ? ማይ። ኦኬ ከዛ ኤል አይን ላይ ሚል ድምፅ አለው። ላይ ኤፍኢን በአንድ ላይ ፍ በአንድ ላይ ስናነበው ላይ እፍ ላይፍ። ሙሉ ሲነበብ ማይ ላይፍ ማይ ላይፍ የኔ ህይወት ማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኤም ዋይን እንደ ማይ፣ ከዛ ወደዚህኛው ስንሄድ ኪ አይን እንደ ኪ፣ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ኪ ን ግ ኪንግ በአንድ ላይ ማይ ኪንግ ማይ ኪንግ የኔ ንጉስ። ለሴት ከዚህ ጋር ምን ብያቸዋለሁ? ማይ ኩዌን ነው የሚባለው ለሴት የኔ ንግስት ለማለት ማይ ኩዌን። እንደገን ለወንድ ደግሞ ምን ይባላል? ማይ ኪንግ የኔ ንጉስ ማለት ነው። ኦኬ መልካም። ወደዚህኛው ስንድኛውስ ምን ይላል? ኤም ዋይ ማይ ተብሎ ይነበባል። እሺ ኤምኤን እንደ ማ፣ ኤምን እንደ ም፣ በቀላሉ ማ ም ማም ምን ማለት ነው? በአንድ ላይ ሙሉ ስናነበው ማይ ማም ማይ ማም የኔ እናት ማለት ነው። ማም ማለት እናት ማለት ነው። ማይ ማለት የኔ። ስለዚህ ማይ ማም ስትሉ የኔ እናት እያላቸው ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤም ዋይን ማይ ብላችሁ ታነባላችሁ። ከዛ ይስ ምን ይላል? ዲኤን እንደ ዳ፣ ዲን እንደ ድ፣ ከዛ ዳ ድ ዳድ። ሙሉ ስናነበው ማይ ዳድ ማይ ዳድ የኔ አባት ማለት ነው። ኦኬ ይስ ምን ይላል? ኤም ዋይን በተመሳሳይ ማይ እንላለን። ኦኬ ኤልኦን እንደ ላ፣ ቪኢን እንደ ቭ አንብበናል። ስለዚህ በአንድ ላይ ላ ቭ ላቭ። ሙሉ ሲነበብ ማይ ላቭ ማይ ላቭ የኔ ፍቅር ማለታችን ነው። ኦኬ ወደዚህኛው ስንሄድ ኤም ዋይን ማይ እንላለን። ኦኬ ከዛ ቢኢን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ቤ ስ ት ቤስት። ሙሉ ሲነበብ ማይ ቤስት ማይ ቤስት የኔ ቆንጆ ማለት ነው። ኦኬ ወደ መጨረሻው ስንሄድ ቢኢን ቢ ብለን እናነባለን። ኦኬ ከዛ ኤምኤን ማይ እንላለን። ኤንኢን እንደ ን በአንድ ላይ ማይ እን ማይን። ሙሉ ሲነበብ ቢ ማይን ቢ ማይን ብለን እናነባዋለን። ኦኬ እንደዚህ እያደረግንን ፕራክቲስ ማድረግ ልምምድ ማድረግ ከቻለን በእርግጠኝነት በአጭር ቀን ውስጥ እንግሊዘኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ። እውነቱን ነው የምነግራችሁ፣ አትሰልቹ። ሁሌም ፕራክቲስ ማድረግ ልምምድ ማድረግ ይኖርባቸዋል። ምክንያቱም ትምህርት በባህሪው ሁሌም ፕራክቲስ እንድታደርጉ ልምምድ እንድታደርጉ እንትን ይላቸዋል እና እንደዛ ማድረግ ከቻላችሁ በቀላሉ እንግሊዘኛን ማንበብ መጻፍ ትችላላችሁ ማለት ነው። በአጭሩ ተስፋ መቁረጥ የለባችሁም። ኦኬ የዛሬ ትምህርታችን የቪዲዮችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰላም ጊዜ ተመኘሁ። ባይ ባይ።